ሰላም ጤና ይስጥልን ውድ የአርቲኤም ኢትዮ ቤተሰቦቻችን ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። ኑ ጠላትን በጋራ ታግለን የአማራን ሕዝብ ህልውና እናረጋግጥ በማለት የአማራ ፋኖ ብሔራዊ ንቅናቄ መግለጫ አስተላለፈ። የአማራ ፋኖ ብሔራዊ ንቅናቄ ባሳለፈው መግለጫ የብልጽግና አገዛዝ የአማራን ሕዝብ ህልውና አደጋ ላይ ለመጣል የጀመረውን ጦርነት ለማሳካት ይችል ዘንድ በርካታ አረመኔያዊ ተግባራትን ሲፈጽም መቆየቱ ይታወቃል ብሏል። የአማራን ሕዝብ ያለ ልዩነት ለመፍጀት አቅሙ የፈቀደውን ሁሉ እየተጠቀመ ያለው አገዛዝ የመካከለኛው ምስራቅ ሀገራት ጂኦፖለቲካዊና ኢኮኖሚያዊ ፍላጎቶችን በማገልገል በፈጠረው የማውደም አቅም ተማምኖ በከፈተው ጦርነት ራሱ እየተለበለበበት ይገኛል ብሏል። የአማራን ሕዝብ ለማጥፋት ከሚጠቀምባቸው ስልቶች መካከል ነባሩን የብአዴን መዋቅር በመጠቀም ባሰባሰበው የሚሊሻና የአድማ ብተና ኃይል ከፋኖ ጋር እንዲዋጋና ህዝባችን በሁለት ጎራ ተሰልፎ እንዲጠፋፋ የሞከረበት መንገድ አንደኛው ነው ብሏል። በአንድ ህዝብ መካከልና በኢትዮጵያውያን መካከል እንዲሁም ቀጠናዊ ጦርነቶችን በማስነሳት ለአፍሪካ ቀንድ የቀውስ ዘበኛ የሆነው አገዛዝ በወንድማማችነትና በጥበብ በማስወገድ የጋራ መንግስት መመስረት እንደሚገባን በተደጋጋሚ ጥሪዎች ስናሳልፍ የቆየን መሆኑ ይታወቃል በማለት በመግለጫው ገልጿል። በተለይም ከሰሞኑ ደግሞ መንግስት በአንድ በኩል የህዝብ መገናኛ መስመሮችን በመዝጋት ንጹሃን ላይ ጭፍጨፋ እያደረገ በሌላ በኩል ደግሞ ብሔራዊ አጀንዳ ያለውንና ለሀገር ብሔራዊ ተልእኮ የተሰለፈ በመምሰል የሚያደርገውን የማደናገሪያ ስልት በንቃት በመከታተል የፋኖ ሰራዊት በወሰዳቸው እርምጃዎች ወራሪው የብልጽግና ኃይል ከፍተኛ ትርምስ ውስጥ ገብቷል። የድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መወለድ ያስገኘው የአንድነት መንፈስ ለተገኙ ወታደራዊ ድሎች ቁልፍ ሚና ተጫውቷል። የድላችን ሚስጥር ያለው አንድነታችን ላይ መሆኑም በተግባር ተረጋግጧል። ድርጅታዊ አንድነታችንን በጠበቀ መልኩ ከኢትዮጵያውያንና ከቀጠናው ኃይሎች ጋር የሚደረግ ትብብር አገዛዙን ሙሉ በሙሉ ለማስወገድ ወሳኝ ሂደት መሆኑ ግልጽ ነው በማለት አሳውቋል። አክሎም ህዝባዊ ዓላማችንን የተጋራንና በመርህ የምናደርገው ትብብርና አንድነት የአገዛዙን ዕድሜ ለማሳጠር ትልቅ ፋይዳ ያለው ጉዳይ ነው ብሏል። ይህንን ተከትሎ ባቀረብነው ወገናዊ ጥሪ በርካታ የአገዛዙ አገልጋይ የነበረ ሚሊሻ፣ አድማ ብተናና የመከላከያ ኃይል የወገንን ኃይል እየተቀላቀለ ይገኛል። ስለሆነም ዛሬም አገዛዙን በማገልገል ላይ ለምትገኙ የሚሊሻ፣ የአድማ ብተና፣ የመደበኛ ፖሊስ፣ መከላከያና በሌሎች የአገዛዙ ታጣቂ አደረጃጀቶች ላላቸው ተመሳሳይ ጥሪዎችን እናስተላልፋለን። ይህን ጥሪ ያስተላለፈው የአማራ ፋኖ ብሔራዊ ንቅናቄ ስራ አመራር በጉዳዩ ላይ በዝርዝር ተወያይቶ ጥሪውን ለመቀበል በወገናቸው መካስ ለሚፈልጉ የአገዛዙ ሰራዊት አባላትና የካድሬ መዋቅር የምህረት አዋጅ አውጇል። የምህረት አዋጁ የተላለፈላቸው የአገዛዙ መዋቅር አካላት በየደረጃው የሚገኙ የብልጽግና አመራር አባላት፣ ሚሊሻ፣ ሰላም አስከባሪና በሌላም ስያሜ ብልጽግና ያደራጃቸው ታጣቂዎች፣ የክልል አድማ ብተናና መደበኛ ፖሊስ አባላት፣ በሀገር መከላከያ ሰራዊት ስም በየቀጠናው የተሰማሩ እግረኞችና የአገዛዙ መኮንኖች የምህረት አዋጁን ማውጣት ያስፈለገበት ምክንያት 3 ዓመታትን ሊደፍን ጥቂት ጊዜ በቀረው የጦርነት ሂደት በግልጽ መገንዘብ እንደሚቻለው የብልጽግና መዋቅር በአማራ ህዝብ ላይ ማህበራዊና ፖለቲካዊ ድቀት ላይ ስልጣኑን ከማራዘም ያለፈ ለአማራ ህዝብ የሚጠቅም አንድም አጀንዳ የሌለው በመሆኑ የአማራ ህዝብ እንደ ህዝብ በተለያዩ ጎራ የተሰለፍን የአማራ ልጆችም የአንድ እናት ልጆች በመቀናጀት የህዝባችንን ህልውና ማስጠበቅ እኛ የሚጠበቅ ተግባር ነው ብለዋል። በመሆኑም አንደኛ ለአማራ ህዝብ ሁለንተናዊ መብትና ነጻነት እንጂ ለአብይ አህመድ ወንበር መጽናት የሚወድቅ የአማራ ወጣት መኖር ስለሌለበትም፣ ሁለተኛ ህዝባችንን በጅምላ ለሚጨፈጭፍ አገዛዝ በማገልገል የዘቀጠ ታሪክ ውስጥ ራሳችንን ከማግኘት ይልቅ ለነጻነቱ የሚዋደቅን ኃይል በመቀላቀል ደማቅ ታሪክ መጻፍ ታሪክ የጣለብን ግዴታ በመሆኑ፣ ሶስተኛ ህዝብን ታግሎ ያሸነፈ አገዛዝ እንደሌለው ሁሉ አብይ አህመድም የአማራን ህዝብ ማሸነፍ ስለማይችልና በተሸናፊነት ለሚያጠናቅቀው ብልጽግና በመላላክና በራስ ወገን ላይ በመተኮስ የታሪክ የህሊናና የፍትህ ተጠያቂነትን ከማስተናገድ ለመዳን ሲባልም፣ አራተኛ አገዛዙን በጋራ ታግለን በማሸነፍ ለህዝባችን ሰላም ማምጣት የትውልዱ ግዴታ በመሆኑ፣ አምስተኛ እንዲሁም የምንታገለው ለአማራ ህዝብ ህልውናና መዳን እንደመሆኑ መጠን የፋኖ ትግልም የአማራ ህዝብ ትግል ስለሆነ በሁሉም ጎራ ላሉ አማራዊ ወንድሞች ጥሪ ማድረግና ማታገል የድርጅታችን ተልእኮ በመሆኑ ይህንን የምህረት አዋጅ በአማራ ፋኖ ብሔራዊ ንቅናቄ ስራ አመራር ውሳኔ መሰረት ለህዝብ ይፋ ማድረግ አስፈላጊ ሆኖ ተገኝቷል። የምህረት አዋጁ አተገባበሩ የምህረት አዋጁ ተጠቃሚ እንዲሆኑ ከላይ በተራ ቁጥር ለስር
የተዘረዘሩት የሚሊሻ፣ አድማ ብተና፣ መከላከያና ሌሎች የታጠቁ የብልጽግና ኃይሎች እንዲሁም በየደረጃው ያሉ አመራሮች በየአካባቢያቸው ላለው የድርጅታችን መዋቅርና ለዚህ ጉዳይ በተቋቋመው ጊዜያዊ ግብረ ኃይል በአካል ቀርበው ሪፖርት ያደርጋሉ። ሁለተኛ፣ ምህረት ጠይቀው ወገናቸውን ለመካስ የሚመጡ ግለሰቦች የአካል ደህንነት ዋስትና ይሰጣቸዋል። በተዘጋጀላቸው ማረፊያ የታድሶ ስልጠና እንዲወስዱ ይደረጋል። ሶስተኛ፣ ለትግል አገልግሎት ከሚውል የጦር መሳሪያን ጨምሮ ማንኛውም የምህረት ጠያቂዎች ንብረት በባለቤቶቹ እጅ ይቆያል። አራተኛ፣ ምህረት የተደረገላቸው ግለሰቦች ድርጅቱ ባዘጋጀው ፎርም መሰረት የአማራ ህዝብ ነጻነት ሊሰሩ ካልቻሉም ከጠላት ወገን ላይ ሰለፉ ቃለ መሃላ ይፈጽማሉ። አምስተኛ፣ አቅሙና ፍላጎቱ ያላቸው የምህረት ተጠቃሚዎች የወገንን ወታደራዊና ፖለቲካዊ መዋቅር ተቀላቅለው ለህልውና ተጋድሎ የበኩላቸውን ድርሻ ይወጡ ዘንድ በሌላ ማናቸውም ለህዝብ ጠቃሚ በሆኑ ተልእኮች ላይ ይሰማራሉ ዘንድ ድርጅቱ ሁኔታዎችን ያመቻቻል። ይህ ምህረት ከዛሬ ጀምሮ ለ15 ቀናት ብቻ ተፈጻሚ ይሆናል። የምህረት አዋጁን በማስፈጸም የሰራዊታችንና የድርጅታችን አመራር ግዴታ የመጀመሪያው የምህረት አዋጁን አፈጻጸም ለመከታተል በማዕከል የተቋቋመው ግብረ ኃይል የመመሪያውን አተገባበር ይከታተላል፣ መረጃዎችን ይሰጣል፣ መፍትሄ ያስቀምጣል። ሁለተኛ፣ የድርጅቱ መዋቅር አመራርና ሰራዊቱ ስለ ምህረት ጠያቂዎቹ የአካል ዋስትና መስጠትን ጨምሮ በእንክብካቤ በማስተናገድ በፍጹም ጨዋነት አዋጁን ይተገብራል። ሶስተኛ፣ በአፈጻጸም ሂደት የሚያጋጥሙ ችግሮች ወዲያውኑ ለግብረ ኃይሉ ያሳውቃል፣ የተሰጠውን የመፍትሄ አቅጣጫ ይተገብራል። አራተኛ፣ በግል ቂም፣ ቁርሾ ወይም በሌላ ግላዊና ቡድናዊ ፍላጎቶች ምክንያት ከዚህ አዋጅ በተቃረነ መንገድም በማንኛውም ምህረት ጠያቂ ላይ አካላዊና ስነ ልቦናዊ ጉዳት ማድረስ ወይም ንብረት መቀማት ፍጹም የተከለከለ ተግባር ነው። አምስተኛ፣ የዓለም አቀፍ የሰብአዊ መብቶች ድንጋጌዎችንና መርሆችን እንዲሁም ዓለም አቀፍ የጦር ህግጋትን የተከተለ አሰራር ይተገብራል። ስድስተኛ፣ ይህን አዋጅ ጥሶ የተገኘ ማንኛውም የድርጅቱ አመራርና አባል ወይም ሌላ አካል ከባድ ቅጣት ይጠብቀዋል። የህዝቡ የሀገር ሽማግሌዎችና የሃይማኖት አባቶች ሚና በዚህ አዋጅ ላይ በየቀጠናው ያለው ህዝብ፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ምሁራንና ሌሎች ተሰሚነት ያላቸው ግለሰቦች፣ በጠላት የጸጥታና የፖለቲካ መዋቅር ውስጥ ያሉ ግለሰቦች በዚህ አዋጅ መሰረት አፈሙዛቸውን ወደ ዋናው ጠላት እንዲያዞሩ ካልሆነም ሰላማዊ ኑሯቸውን እንዲኖሩና የአማራው ኃይል ፍጹም ህብረት እንዲኖር የበኩላቸውን ገንቢ ሚና እንዲጫወቱ ይጠበቃል። በመጨረሻም የአማራ ልጆች በጋራ ተባብረን ህዝባችንን ሊያጠፋ የተነሳውን ጠላት እናስወግድ ዘንድ አንድነትና ህብረት ያስፈልገናልና ወደ አማራ የምንተኩሰው ጥይት እንዳይኖርና አንድ ጠላት ብቻ ላይ ያነጣጥረን እናሸንፍ ዘንድ ኑ እንላለን በማለት የአማራ ፋኖ ብሔራዊ ንቅናቄ መግለጫውን አጠናቋል። ብልጽግናና የትግራይ ኃይሎች የከፈቱትን ጦርነት ሽሽት በሰሜን ወሎ ቆቦ የተጠለሉ ተፈናቃዮች ድጋፍ እየደረሰን አይደለም አሉ። የብልጽግናው አገዛዝ ከህወሓት ጋር ወደ ጦርነት ለመግባት እንቅስቃሴ መጀመሩን ተከትሎ ከጦርነት ሽሽት ከአላማጣ፣ ኮረምና ሌሎች አካባቢዎች የተፈናቀሉ የአማራ ተወላጆች ለከፍተኛ ችግር መዳረጋቸው ገልጸዋል። ከዚህ ቀደም በአካባቢዎቹ ጦርነት ሲቀሰቀስ ጉዳት ያስተናገዱት እነዚህ ሰዎች አሁን በአካባቢው የነበረው የመከላከያ የፌዴራል ፖሊስ ራሱን ለማዳን ለቆ ሲወጣ እነሱም ከአካባቢው ወጥተዋል። ለመፈናቀል የተገደዱት እነዚህ ነዋሪዎች ለብርቱ ሰብአዊ ችግር መዳረጋቸውን አመልክተዋል። ተፈናቃዮቹ እንዳሉት ወደ አቅራቢያ ከተሞች ከሸሹ 2 ሳምንት ቢሞላቸውም ምንም አይነት የሰብአዊ ድጋፍ እንዳልቀረበላቸው ተናግረዋል። ቁጥራቸው እስከ 60 ይደርሳል ከተባሉት ተፈናቃዮች ውስጥ ለልመና የተሰማሩ እንዳሉ ዶቼ ቬሌ በዘገባው አመልክቷል። ከራያ፣ አላማጣ፣ ኮረምና ሌሎች 4 ተጨማሪ ወረዳዎች ጦርነት ሽሽት የተፈናቀሉ ቁጥራቸው ከ60 ሺህ የሚበልጠው እነዚህ ተፈናቃዮች ባለፉት 2 ሳምንታት በቆቦ ከተማ ቢጠለሉም እስካሁን የምግብና አልባሳት ድጋፍ ባለመደረጉ ለከፋ ችግር በመዳረጋቸው ህጻናት ለልመናና ለህመም እየተዳረጉ መሆኑን ይናገራሉ። ያለንበት ሁኔታ የከፋ ነው። ልጆች የያዙ ወደ ልመና ሄደዋል። ሴቱም የጽዳት መጠበቂያ የለውም። አንድ ቤት እስከ 10 ሰው ያድራሉ። የህግ ከለላ የለውም። ቦታው የከፋ ሁኔታ ላይ ነው። የተስቦ በሽታም ሳያገኘው አይቀርም። ምንጣፍ ያለው ምን ያለው በቦታው ላይ ህዝብ በጣም የሚያሳዝን ነው። የት ወደክ የሚለው የለም። ገና ትናንትና ነው ምግብ ዋስትናዎች ጠይቀው ሄዱ። እነሱም ይምጡ ይቅሩ አልታወቀም። በጣም የሚያሳዝን ነው ሲሉ ተደምጠዋል። ያለው ሁኔታ እስካሁን የተደረገ አቅርቦት የለም። ማህበረሰቡም ቴክኒክና ሙያ ኮሌጅ ላይ ተጠርንፎ ነው ያለው። ረጂ ድርጅቶችም ከመመላለስ ውጪ እስካሁን ያቀረቡት የለም። ችግሩ የሚያሳቅቅ ነው። ህጻናቶች አሉ፣ አረጋውያን አሉ። ሁኔታው በጣም የሚያስቸግር ነው ይላሉ ሌላው ተፈናቃይ። ወላጆች የልጆቻቸውን የዕለት ምግብ ለመሸፈን ስለሚቸገሩም ህጻናት ለልመናና የጉልበት ስራ ተሰማርተው እየሰሩ እንደሚገኙም ተናግሯል። በአብይ አህመድ የሚመራው የብልጽግና መንግስት በየአቅጣጫው ጦርነት በከፈተ ቁጥር የሚሳቀቁና የሚሸሹ አማራዎች በርካታ ናቸው በማለት ተገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን የሰዓቱ መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።